የብሉይ ኪዳኑ መርከብ አልተሰበረም ግን አድኗል። የአዲስ ኪዳኑን መርከብ ደግሞ ተሰባብሮ ነገር ግን አንድም ሰው ወደ 276 ነፍሳት በሰላም ደረሱ ተብሎ ነው ምዕራፉ የሚያልቀው። ይህንን ቃል የሚሰማ ሁሉ በሰላም ይደርሳል። በሰላም ደረሱ። ይህንን አዋጅ በጆሮአችሁ አውጃለሁ። ለቤታችሁ ለናንተም አወጅኩኝ። መርከብ ተሰባብሯል፣ ተበታትኗል። ነገሮች እንዲያ ሆነዋል። በጣም የሚደንቀው ነገር ግን መጽሐፉ ምን ይላል? ሁሉም በሰላም እንጀምራለን፣ በሰላም እንደርሳለን። የሞት ፍርሃት አለ፣ የነገ ፍርሃት አለ። ይህን ቃል ይዛችሁ ሂዱ። ፕሮፌቲካል ወርድ ነው፣ ትንቢታዊ ቃል ነው። ያፍህን ቃል ትበላለህ፣ ያፋችሁን ቃል ትበላላችሁ። መጽሐፍ ነው ያለው። አይሆንማ መርከብ ተሰብሮ 276 ነፍሳት ማለት ግማሹም ከደረሱኩ በጣም ጥሩ ነው። ብዙ ሰው ድኗል ይባላል። አንድ ሲንግል ሰው አልጠፋም። የአዲስ ኪዳኑ መርከብ የብሉይ ኪዳኑ መርከብ ኢየሱስ ነው። እሱ ላይ የተሳፈሩ ሰዎች እሱ ተሰብሮ በአዲስ ኪዳን እሱ ተሰብሮ እኛ በሰላም እንደርሳለን። ግንም አትጠፉት አላቸው። ስሙኝ፣ ከመርከቡ ካልወጣችሁ ነው አለ። እንዴት ነው በተሰበረ መርከብ ውስጥ ሰው የሚቆየው? በተሰበረ መርከብ ውስጥ እንዴት ይቆያል? ከመርከቡ ካልወጣችሁ ትድናላችሁ። ዛሬም ለእናንተ አዋጅ አለኝ። ከመርከቡ ካልወጣችሁ ትድናላችሁ። ከመርከቡ የወጣ ሰው ግን አይድንም። ከመርከቡ ያልወጣ ሰው ግን ይድናል። እሱም ክርስቶስ ኢየሱስ ነው። እግዚአብሔርም ኖህን በመርከቡም ከእርሱም ጋር የነበረውን አራዊቱን ሁሉ እንስሳውንም ሁሉ አሰበ። እግዚአብሔርም በምድር ላይ ነፋስን አሳለፈ፣ ውሃውም ጎደለ፣ የቀላዩም ምንጮች የሰማይም መስኮቶች ተደፈኑ፣ ዝናብም ከሰማይ ተከለከለ፣ ውሃውም ከምድር ላይ እያደር ቀለለ። በምድር ከ150 ቀንም በኋላ ውሃው ጎደለ። መርከቢቱም በሰባተኛው ወር ከወሩም በ17ኛው ቀን በአራራት ተራሮች ላይ ተቀመጠች። ውሃውም እስከ 10ኛው ወር ድረስ ይጎድል ነበረ። በ10ኛውም ወር ከወሩም በመጀመሪያው ቀን የተራሮቹ ራሶች ተገለጡ። ቁጥር 13 በኖህም ዕድሜ በ601 ዓመት በመጀመሪያው ወር ከወሩም በመጀመሪያው ቀን ውሃው ከምድር ላይ ደረቀ። ቅዱስ ቃሉን እግዚአብሔር ይባርክልን። አሜን። ይባርክልን። በዚህ ቃል ላይ ዛሬ የሚጀምር ለዘመን የሚሆን ነገር ጌታ ይሰጠናል። ጌታ በዚህ ቃል ያስተማረኝን ነገር ለእናንተ ደግሞ የጌታ መንፈስ ይረዳኛል፣ ይገልጥልናል ብዬ ይዤ ቆሜ ያለሁኝ። ይሄ ታሪክ የሚጀምረው ከምዕራፍ 6 ጀምሮ ነው። ከምዕራፍ 6 ነው የሚጀምረው። ምዕራፍ 6 ላይ እግዚአብሔር ሶስተኛ ቻሌንጅ ገጠመው፣ ሶስተኛ እንቅፋት ገጠመው። በደንብ ስሙኝ፣ እንግዳ ነገር ልናገር ነው። እግዚአብሔር በመጀመሪያ ዘፍጥረት 3 ላይ ሲፈጥር የፈጠረውን አዳምና ሔዋንን በኤደን ገነት አስቀመጠ። ሰይጣን ከኤደን ገነት ሰረቀበት። ሁለተኛውን ዘር ደግሞ ንጹሕ ዘር በአቤል በኩል ሊቀጥል ፈልጎ አቤልን ደግሞ አመጣ፣ መስዋዕቱን ተቀበለ። ሰይጣን ገደለበት። ሶስተኛውን ደግሞ እንደገና ሴትን ሰጠና በሴት በኩል ሶስተኛውን ደግሞ ንጹሕ ዘር አሁንም ሊቀጥል ፈለገ። ሶስተኛውን ዘር አሁንም ሰይጣን
ደባለቀበት። ምዕራፍ 6 ላይ የምናየው ይሄ ነው። የመጀመሪያው ተሰረቀ፣ ሁለተኛው ተገደለ፣ ሶስተኛው ተደባለቀ ወይም ኮንፊውዝድ ሆነ። መጽሐፍ ቅዱስ ላይ ስናይ ምዕራፍ 6 ላይ እንደዚህ የሚል ነገር እናያለን። እንዲህም ሆነ ይላል ምዕራፍ 6 ቁጥር 1 ሰዎች በምድር ላይ መብዛት በጀመሩ ጊዜ ሴቶች ልጆች ተወለዱላቸው። የእግዚአብሔርም ልጆች የሰውን ሴት ልጆች መልካም እንደሆኑ አዩ። ከመረጧቸውም ሁሉ ሚስቶች ለራሳቸው ወሰዱ። እግዚአብሔርም መንፈሴም በሰው ላይ ለዘላለም አይኖርም፣ እርሱ ሥጋ ነውና ዘመኖቹም 120 ዓመት ይሆናሉ አለ። ከዛም ዝቅ ብሎ እግዚአብሔርም የሰው ክፋት በምድር ላይ እንደበዛ የልቡም ሐሳብ ምኞትም ሁልጊዜ ፍጹም ክፉ እንደሆነ አየ። እግዚአብሔርም ሰውን በምድር ላይ በመፍጠሩ ተጸጸተ ይላል። ከፈጠረው ፍጥረት ሁሉ በእኛ ተጸጸተ። የቱጋ ነው የተደባለቁት ብለን ስንል እንዲህም ሆነ ሰዎች በምድር ላይ መብዛት በጀመሩ ጊዜ ሴቶች ልጆች ተወለዱላቸው ይልና የእግዚአብሔርም ልጆች የሰውን ሴቶች ልጆች መልካም እንደሆኑ አይተው ተጋቡ ይላል። እና እዚህ ጋር በጣም ብዙ የመጽሐፍ ቅዱስ አዋቂዎች የሚሉት ነገር አለ። እስካሁን ይሄ ነው የሚል ነገር ባይኖርም መደባለቅ የማይገባው ትውልድ፣ ላይኑን የጠበቀ ትውልድ ከማይደባለቀው ነገር ጋራ ተደባለቀ። በዚህ ምክንያት እግዚአብሔር የመጨረሻ ውሳኔ ወሰነ። ተሰረቀበት፣ ተገደለበት፣ ይሄኛው ደግሞ ተደባለቀ። ለተሰረቀው ተካ፣ ለተገደለውም ተካ። ለተደባለቀው ግን የለም እንዳይል አለ እንዳይል የለም። የተደባለቀው እግዚአብሔርን አስቸገረው እና ድብልቅ መሆኑ በጣም ከባድ ነው። የእስራኤል ልጆች ለ70 ዓመት ወደ ባቢሎን ለምርኮ ሄደው በከለዳውያን ምድር ሲኖሩ የእስራኤል ልጆች በዛ የ70 ዓመት ጊዜ ውስጥ እዛ እየኖሩ ከከለዳውያን ጋራ ከባቢሎን ሕዝብ ጋራ መጋባት ጀመሩ እና ተደባለቁ። አሁን እግዚአብሔር ሕዝብ የለኝም እንዳይል አለም እንዳይል ደግሞ ንጹህ ሕዝብ የለውም እና ያ ሕዝብ ምን ተባለ? አንድ ቋንቋ ፈጠረ። ዕብራውያንም ያልሆነ ወይም ዕብራይስጥ ያልሆነ ወይም ካላዲሽ ያልሆነ ከለዳውያን ያልሆነ አንድ ቋንቋ ፈጠረ። ምን ቋንቋ? አንዱ አዛጦንኛ ይባላል፣ ሌላው ደግሞ አረማይክ የሚባል ቋንቋ የተወለደው በስደት ዘመን ነው። አረማይክ። እነኚህ ልጆች ከዚህም የሆነ ነገር ሲወስዱ ከዛም የሆነ ሲወስዱ አዲስ ቋንቋ ተወለደ እና ህዝቡም እንደዛ ሆነ። ስለዚህ እስራኤላውያኖች ሰማሪያ የምትባለዋ አንዷ 3 አውራጃ ነው ያላቸው። ገሊላ ላይ ነው፣ መሃል ሰማሪያ ነው፣ ታች ይሁዳ ነው ያለው። መሃል ያለው ሰማሪያ የተበላሸ ህዝብ ሆነ። በጣም ከባቢሎናውያን ህዝብ ጋር ስለተበላሸ እንደ እስራኤላውያን አይቆጥሯቸውም፣ እንደ ትውልደ እስራኤል አይቆጥሯቸውም። እንደውም አልፏቸው የገሊላ ሰዎችና የይሁዳ ሰዎች ናቸው ንጹህ እስራኤል ብለው ሰማራውያንን ለዩዋቸው። እና መደባለቅ ይከብዳል። መደባለቅ በጣም ከባድ ነው ለማለት ነው እግረ መንገዱን። መደባለቅ ራእይ ምዕራፍ 3 ላይ እንደዚህ የሚላለ ወይ ትኩስ አይደለህም ወይም ደግሞ ቀዝቃዛ አይደለህም፣ ስለዚህ ከአፌ ልተፋህ ነው የሚል ቃል አለ። ከአፌ ልተፋህ ነው። ወይ ትኩስ ብቻ አይደለህም ወይ ቀዝቃዛ ብቻ አይደለህም፣ ለብ ያልክ ስለሆንክ። ለብ ያለን ምን ትሉታላችሁ? ትኩስ ነው ወይስ ቀዝቃዛ ነው? እና እዚህ ጋር ስለተደባለቀበት እግዚአብሔር ከምድር ላይ የሰውን ዘር ለማጥፋት ወሰነ። በጣም ከባድ ነው። የሚደንቀው ግን ከምድር ላይ ሰውን ሲያጠፋ ፍጥረት ሁሉ ለሰው ስለነበረ የተፈጠረው ሰው ከጠፋ የቀረውስ ፍጥረት ምን ይሰራልኛል ብሎ በአፍንጫ ውስጥ እስትንፋስ ያለው ሁሉ ፍጡር እንዲጠፋ እግዚአብሔር በምድር ላይ በውሃ ሊያጠፋቸው ወሰነ። የዛ የውሃ ስም ምን ይባላል? የጥፋት ውሃ ይባላል። የጥፋት ውሃ ይባላል።
እኔ የጽድቅም ውሃ ላለሁኝ ያንን ውሃ የጽድቅም ውሃ መባል ይቻላል ላለሁ። ለምን አሁን ፖሊስ ክፉ ነው ደግ? ክፉ ነው ጥሩ? ፖሊስ ጨለማ ጥሩ ነው መጥፎ? ጨለማን የሚፈልጉ ሰዎች ካሉ ብርሃንን ይጠላሉ። ብርሃንን ይጠላሉ። ጨለማን የሚፈልጉ ሰዎች ብርሃንን ይጠላሉ። እንደገና ደግሞ ወንጀለኞች ደግሞ ፖሊስን በክፉ አይን ሊመለከቱ ይችላሉ። ይሄ የጥፋት ውሃ ለእግዚአብሔር የጽድቅ ውሃ ነው። ለጠፊዎቹ ግን ለነሱ የጥፋት ውሃ ነው። እግዚአብሔር ፍትህ የሰጠበትና ጽድቅ ስለጠፋ ኃጢአትን ከምድር ላይ ሊያስወግድ ያለበት ውሃ ስለሆነ የጥፋት ውሃ ነው ብለን ስንል መጥፎ ውሃ ነው ክፉ ውሃ ነው ማለት ብቻ አይደለም። እግዚአብሔር ጽድቅን ሊሰራበት ንጹህ የሆኑትን ጻድቅ የሆኑትን ሰዎች ሊለይ ጻድቅ ካልሆኑት የተጠቀመበትም ውሃ ስለሆነ የጥፋት ውሃ ብለን ስንል በጠፊዎቹ ሳይድ ነው። እግዚአብሔር ግን ፍትህ የሰጠበት ውሃ ነው። በዚህ መካከል እግዚአብሔር በአፍንጫው የሕይወት እስትንፋስ ያለበትን ሁሉ ሊያጠፋ ወስኖ እግዚአብሔር ሊራመድ ሲል ይሄን ቃል እንድጠቀም ፍቀዱልኝ፣ እንቅፋት መታው። ማን በሚባል? ኖህ በሚባል። ኖህ አደናቀፈው እግዚአብሔርን። ሊያጠፋው ሲወጣ አንድ ሰው እግዚአብሔር አገኘ። ይሄ ሰው ቁጥር 8 ላይ ምዕራፍ 6 ላይ ኖህ ግን በእግዚአብሔር ፊት ሞገስን አገኘ ይልና የኖህ ትውልድ እንዲህ ነው። ኖህም በትውልዱ ጻድቅ ፍጹም ሰው ነበረ። ኖህ አካሄዱን ከእግዚአብሔር ጋር ያደረገ ሰው ነበር። ጻድቅ ነው፣ ፍጹም ነው። አካሄዱን ከእግዚአብሔር ጋር ያደረገ ሰው ስለነበረ እግዚአብሔር የወሰነውን ውሳኔ እንዳይፈጽመው ኖህ እንቅፋት ሆነበት። ስለዚህ እንደገና እግዚአብሔር ውሳኔውን ሪቫይዝ ማድረግ ተገደደ። ውሳኔውን እግዚአብሔር እንደገና መከለስ ተገደደና አሁን ሌላ አሳይመንት ለእግዚአብሔር ተሰጠው። ለምን? ከኃጢአተኞች ጋራ ጻድቁን ማጥፋት ፌር ስላይደለ፣ ትክክል ስላይደለ። ስለዚህ እግዚአብሔር እዚህ ጋር አንድ ነገር ማዘጋጀት ግድ ሆነበት። እሱም ከጥፋት መካከል ጻድቁን እንዴት እንደሚለየው። አሜን። ከሚጠፉት መካከል እንዴት አድርጎ ዝናቡ አይቀርም፣ ፍርዱ አይቀርም። ነገር ግን ያ ፍርድ ያ ዝናብ ሲመጣ ጻድቁን እንዳይነካ። አሜን። ዛሬም ይችላል። እግዚአብሔር ዛሬም ይችላል። በኢያሪኮ ላይ የእስራኤል ልጆች ሊያጠፉ ከተማዋን ሲገቡ እዛ ውስጥ አንዲት መጥፋት የማይገባት ሴት ተገኝታ ነበረ። ረዓብ ወይም ራኬብ የምትባል ሴት፣ ጋለመቷ ሴት፣ ለእስራኤል ሰላዮች ቸርነት ያደረገች ሴት። እሷ ስለተገኘች ከነሱ ጋር ያቺ ጻድቅ ሴት መጥፋት ስለሌለባት ኢያሱ ከጥፋት በፊት ምን አለ? ያቺን የማላችሁላትን ሴት መጀመሪያ ሂዱና አውጧት አለ። ከወጣች በኋላ እሷ ከዛ በኋላ ሰራዊቱ ገብቶ ምድሪቷን ሁሉ አጠፋ። በሰዶምም ምድር እግዚአብሔር ምድሪቷን ሁሉ ሊያጠፋ ወሰነና አሁንም አብሮ የማይጠፋ ሰው ተገኘ። ሎጥ የሚባል ሰው ጻድቅ እንደሆነ አዲስ ኪዳን ላይ ሄደን ጴጥሮስ ስለሱ ይመሰክራል። ሎጥ ጻድቅ ነፍሱን ዕለት ዕለት በሚያየውና በሚሰማው ነገር ያስጨንቅ ነበረ የሚል ቃል አለ። ጻድቅ ነፍሱን በደንብ ስሙኝ። አሁን 3 ሰው አየን ብሉይ ኪዳን። አንደኛ ኖህ በጥፋት መካከል የተገኘ ያልጠፋ፣ ሁለተኛ ረዓብ በጥፋት መካከል የተገኘች ያልጠፋች፣ ሶስተኛ ደግሞ ሎጥ በጥፋት መካከል የተገኘ የሱ ምድር ጠፍቷል። የዚህችም ሴት የጋለሞቷም ሴት ኢያሪኮ ጠፍቷል። ይሄም ትውልድ ጠፍቷል። እነኚህ ጻድቃኖች ግን አልጠፉም። ነገም ጌታ ኢየሱስ ክርስቶስ ሲመጣ የምንጠብቀው
በዚህ ምድር ላይ ያለን ጥፋት ይመጣል። ጥፋት ሲመጣ እግዚአብሔር አስቀድሞ ቤተክርስቲያንን ያወጣታል። አስቀድሞ ቤተክርስቲያን ትነጠቃለች። ይሄ እነኚህ ሶስት ሐሳቦች ለዛ ትልቅ ምስክርነት አላቸው። በሰባቱ ዓመት መከራ ጊዜ ይላሉ ሶስት ሐሳብ አለ። ቤተክርስቲያን መጀመሪያ ነው የምትነጠቀው ወይስ መሃል ላይ ከ3 ዓመት ተኩል በኋላ ነው ወይስ ከመከራው ዓመት በኋላ ነው? መከራውን አብራ ታልፋለች፣ መከራውን ትካፈላለች ወይ ለሚለው የብሉይ ኪዳን መጽሐፍ መልስ ይሰጠናል ማለት ነው። ከጥፋት በፊት እግዚአብሔር ቤተክርስቲያንን ከጻድቅ ጋራ ኃጥኡ ስለማይቀጣ ኃጥኡን ለማጥፋት መጀመሪያ ጻድቁን ይለያል። ይሄው በብሉይ ኪዳን በግልጽ አይተናል። ስለዚህ ራፕቸር ወይም ንጥቀት የሚሆነው ከ7ቱ ዓመት መከራ በፊት ነው የሚለውን ቃል ይሄ ሐሳብ ያጠናክርልናል። እና ይሄ ሰው እንቅፋት ሆነበት። እንዴት እንቅፋት ሆነበት እንዳልኩት ጻድቅ ነው፣ ንጹህ ነው፣ አካሄዱን ከእግዚአብሔር ጋር ያደረገ ሰው ነው። እንደነኛ አይነት ሰዎች አይጠፉም። ሶ ሲምፕል። ለምባ አካባቢያችን የሆነ አደጋ ትልቅ ዲዛስተር አይነሳም። እግዚአብሔር እንደውም አንድ መዝሙር አለ አይደል? እንዴት እንዲያድን ያውቃል እግዚአብሔር። እንዴት እንደሚታደግ እንዴት እንደሚለይ እግዚአብሔር ያውቃል። እናንተ ግን ራሳችሁን ሁሉ ጊዜ እኔ ግን ራሴን ሁሉ ጊዜ ካደረኩኝ በተከበበች ከተማ ውስጥ እግዚአብሔር እንዴት አርጎ እንደሚያወጣን እንዴት አርጎ እንደሚያስመልጠን እግዚአብሔር ያውቃል። በዚህ ላይ ብዙ እውነተኛ የሆኑ ታሪኮች የተመዘገቡ መናገር ይቻላል። እግዚአብሔር ቅዱሳኑን እንዴት አርጎ እንደሚያወጣ እንዴት አርጎ ይላል እኮ መጽሐፍም። ለሚፈሩህ ከቀስት ፊት ታስመልጣቸዋል። እንዴት አርገህ? ምልክትን እየሰጠ ከቀስት ፊት እግዚአብሔር ያስመልጣል። ብቻኛ በእግዚአብሔር ፊት አካሄዳችን ጻድቅ፣ ቅዱስ፣ እግዚአብሔርን የሚፈራ ህይወት ይኑር። እንደዚህ የተጻፈለት ሌላ አንድ ሰው የምናየው ኖህ የሚባል ሰው ነው። እግዚአብሔርን የሚፈራ ነው፣ ጻድቅ ነው፣ አካሄዱን ከእግዚአብሔር ጋር ያደረገ ሰው ነው ብሎ ይነግረናል። ይሄ ኳሊቲ ይሄ እግዚአብሔር የሚፈልገው ማንነት በእግዚአብሔር ፊት ሁሉ ጊዜ የተጠበቀ ሰው ነው ማለት ነው። ስለዚህ እግዚአብሔር ቅድም እንዳልኩት አሳይመንት ሰጠው። ኖህ እና መርከብን አዘጋጅ አለው። በመጽሐፍ ቅዱሳችን ውስጥ 2 ታሪካዊ መርከቦች አሉ። አንደኛው መርከብ ሳይሰበር ያዳነ፣ አንደኛው መርከብ ተሰብሮ ያዳነ። የብሉይ ኪዳኑ መርከብ አልተሰበረም ግን አድኗል። የአዲስ ኪዳኑን መርከብ ደግሞ የምናገኘው ሐዋርያት ሥራ 27ኛው ምዕራፍ ሙሉን ምዕራፍ ስናየው ተሰባብሮ ነገር ግን አንድም ሰው ወደ 276 ነፍሳት በሰላም ደረሱ ተብሎ ነው ምዕራፉ የሚያልቀው። አሜን። ይህንን ቃል የሚሰማ ሁሉ በሰላም ይደርሳል። በሰላም ደረሱ። ይህንን አዋጅ በጆሮአችሁ አውጃለሁ፣ ለቤታችሁ ለናንተም አወጅኩኝ። መርከብ ተሰባብሯል፣ ተበታትኗል፣ ነገሮች እንዲያ ሆነዋል። በጣም የሚደንቀው ነገር ግን መጽሐፉ ምን ይላል? ሁሉም በሰላም ስንቶቹ እዚህ ውስጥ እኮ ያለው ነው። ስንቶቹ? ሁሉም ምን ይሆናሉ? በሰላም እንሻገራለን፣ በሰላም እንጀምራለን፣ በሰላም እንደርሳለን። የሞት ፍርሃት አለ፣ የነገ ፍርሃት አለ። ይሄን ቃል ይዛችሁ ሂዱ። ፕሮፌቲካል ወርድ ነው፣ ትንቢታዊ ቃል ነው። አሜን። ያፍህን ቃል ትበላለህ፣ ያፋችሁን ቃል ትበላላችሁ። መጽሐፍ ነው ያለው። አይሆንማ። መርከብ ተሰብሮ 276 ነፍሳት ማለት ግማሹም ከደረሱ እኮ በጣም ጥሩ ነው። ብዙ ሰው ድኗል ይባላል። አንድ ሲንግል ሰው
አልጠፋም። የአዲስ ኪዳኑ መርከብ የብሉይ ኪዳኑ መርከብ ኢየሱስ ነው። እሱ ላይ የተሳፈሩ ሰዎች እሱ ተሰብሮ በአዲስ ኪዳን እሱ ተሰብሮ እኛ በሰላም እንደርሳለን። የብሉይ ኪዳኑ መርከብ እንዳልኳችሁ አልተሰበረም፣ ግን የእግዚአብሔር ፕሮቴክሽን ነበረ፣ የእግዚአብሔር ጥበቃ ነበረ። በአዲስ ኪዳን ደግሞ መጽሐፍ የሚነግረን እሱ ስለ በደላችን ስለ መተላለፋችን ደቀቀ፣ የሁላችንንም በደል በእርሱ ላይ አኖረው፣ እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን ብሎ ይናገራል። እሱ የእኛን ቅጣት ስለወሰደ ሂክራሽድ እሱ ተሰበረ። ያ መርከብ ይዞ ሲሄድ 27ኛው ምዕራፍ ቁጥር 25 ላይ በዚህ ሌሊት መልአኩ በፊቴ ቆሞ የተናገረኝ እግዚአብሔር የማምነው እግዚአብሔር አንዲት ነፍስ አትጠፋም ብሎ ጳውሎስ ይህንን የትንቢት ቃል ተናገረ። ግንም አትጠፉት አላቸው። ስሙኝ፣ ከመርከቡ ካልወጣችሁ ነው አለ። እንዴት ነው በተሰበረ መርከብ ውስጥ ሰው የሚቆየው? በተሰበረ መርከብ ውስጥ እንዴት ይቆያል? ከመርከቡ ካልወጣችሁ ትድናላችሁ። ዛሬም ለእናንተ አዋጅ አለኝ። ከመርከቡ ካልወጣችሁ ትድናላችሁ። ከመርከቡ የወጣ ሰው ግን አይድንም፣ ከመርከቡ ያልወጣ ሰው ግን ይድናል። እሱም ክርስቶስ ኢየሱስ ነው። ለመጠበቅ ከፈለጋችሁ፣ ለመቆየት ከፈለጋችሁ፣ ከጥፋት ለመዳን ከፈለጋችሁ፣ ለመቀጠል ከፈለጋችሁ መርከቡ ነው እንጂ እናንተ ምንም አትሆኑም። በዚህም ዙሪያ አንድ መዝሙር አለ አይደል? መርከብ ተሰባብሮ በሰላም ደርሰናል። መርከብ ተሰባብሮ፣ ይሄ በዓለም ታሪክ ተደርጎ አይታወቅም። መርከቡ ተሰባብሮ በሰላም አይደረስም። ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 17 ቁጥር 6 ላይ እንደዚህ ይላል። ዮሐንስ ወንጌል 17 ቁጥር 6 ላይ የሰጠኸኝን ሁሉ ጠበቅኳቸው ከጥፋት ልጅ በቀር ይላል ይሁዳን ሲናገር። እሱ ራሱ ነው ወጥቶ ሄደው ትቶኝ ሄደው እሱ ራሱ ነው። ከጥፋት ልጅ በቀር የሰጠኸኝን ሁሉ ጠብቄያቸዋለሁ አብ አባት ሆይ ብሎ ሪፖርት ያደርጋል። በኢየሱስ እጅ ነፍስ አይጠፋም። እሱ ነው የጠፋው። እሱ ነው ስለኛ የኛን ሞት የወሰደው። አሁን ያነበብነው ክፍል ላይ 3 ዋና ዋና ነገር እናያለን። ሳነብ አስተውላችሁ ከሆነ ብዙ አልቆይም። 3 ዋና ዋና ነገር እሱን እንድትይዙልኝ ነው የምፈልገው። እሱን እንድትይዙልኝ። አንደኛ ውሃው ቁጥር 2 ላይ ውሃው ጎደለ። ያ የጥፋት ውሃ ጎደለ። ሁለተኛ ውሃው ቁጥር 3 ላይ ቀለለ። ሶስተኛ ቁጥር 13 ላይ እዛው ምዕራፍ 8 ላይ ውሃው ደረቀ። እኔ በዚህ ቃል ለብዙ ዓመት ተጽናንቻለሁ። ክብር ለጌታ ኢየሱስ ይሁን። ክብር ለኢየሱስ ይሁን። ውሃው ጎደለ፣ ከዛ ቀለለ፣ ከዛ ደረቀ። እንደ ጥፋት ውሃ በቤታችሁ በሕይወታችሁ በእናንተ ጉዳይ ላይ የተነሳ ማዕበል የተነሳ ጎርፍ ዛሬ በኢየሱስ ክርስቶስ ስም መጉደል ይጀምራል። ከፊቱ ካልጠፋችሁ መቅለል ይቀጥላል። ጎሎና ቀሎ አይቀርም። ምን ይሆናል? ሃሌሉያ! የኔ ነው የሚል ክብር ለጌታ ያምጣል። ያዙት። ታምኜ ጌታን እናገራለሁ። በሕይወታችሁ ይሆናል። ዛሬ እግዚአብሔር የመከራውን ማዕበል የመከራውን ጎርፍ ማጉደል ይጀምራል። በቤታችሁ የተነሳውን ስቶርም ያስጨነቃችሁን እግዚአብሔር ዛሬ ማጉደል ይጀምራል።
እያያችሁት መቅለል ይጀምራል። እያያችሁት በመድረቅ ይጠናቀቃል። ይህንን የሰራዊት ጌታ እግዚአብሔር ያደርገዋል። እንደገና ክብር ይገባዋል። የኔ ነገር መጉደል ይጀምራል። የኔ ነገር መቅለል ይጀምራል። የኔ ነገር ይደርቃል። ክብር ለኢየሱስ ይሁን። ምን ሲያደርግ? ቁጥር 1 ላይ እንደዚህ የሚል ቃል አለ። እግዚአብሔርም ኖህንና ከእርሱ ጋር በመርከብ ውስጥ ያሉትን ሰራዊት አሰበ። ቀደም እያነበኩ በመሃል አንድ ነገር ብያለሁ። እግዚአብሔር ያስባችሁ። ይኸውላችሁ እኔ አሁን ቀን ሙሉ ሳስባችሁ ብውል ማሰቤንም እናንተ አታውቁም፣ እኔ ምንም አልፈይድላችሁም። እግዚአብሔር ሲያስብ ግን ያደርጋል። እግዚአብሔር ያስባችሁ። ዛሬ በእግዚአብሔር አጀንዳ ውስጥ ግቡ። እግዚአብሔር ያስበኝ የምትሉት እጃችሁን አሳዩት። ዛሬ እግዚአብሔር እንዲያስበኝ እፈልጋለሁ። ወደዚህ የመጣሁት እግዚአብሔር እኔም እፈልጋለሁ ከናንተ ጋር። እኔም እጄን አሳየዋለሁ። አስበኝ አለ። አስበኝ። እግዚአብሔር ሲያስብ መከራን ያጎላል። እግዚአብሔር ሲያስብ መከራን ያቀላል። እግዚአብሔር ሲያስብ መከራን ከምንጩ ያደርቀዋል። በዚህ እጅ እንደገና ለጌታ ክብር አምጡለት። ሃሌሉያ! አረ ያደርጋል፣ ይችላል። ደግሜ ስለናንተ በጌታ መንፈስ ምጥ ይዞኛል እንዳለ ጳውሎስ ለገላታውያኖች ስለ ብዙዎች ቃትታለሁ። እዚህ መጣችሁ አያለሁ። ያ ንጉሥ እንዲህ አለ፣ ከመጥመቂያው ነው ካውድማው ከምንድን ነው ምረዳሽ አለ፣ ግራ ስለገባው። ሌላኛውም ንጉሥ እንደዚሁ ተናገረ። ሲናገር ኤልሳ እንዲህ አለ፣ ችግር የለም ወደ እኔ ላከው አለ። የመጣችሁት ወደ እግዚአብሔር ቤት ነው፣ መፍትሄ ወዳለበት ቤት ነው የመጣችሁት። በቤታችሁ ትታችሁት የመጣችሁት ነገር እናንተ እዚህ ሆናችሁ መጉደል ይጀምር። በስራ ቦታችሁ ትታችሁት የመጣችሁት፣ በሐኪም ቤት ትታችሁ የመጣችሁት ክሪቲካል ያላችሁት ነገር እኔ ቃል አወጣበታለሁ በኢየሱስ ክርስቶስ ስም መጉደል ይጀምር፣ መቅለል ይጀምር፣ በኢየሱስ ስም ይድረቅ። መዝሙር ላይ እኮ እንዲህ የሚል ቃል አለ፣ ነቢይ ልኮ ፈወሳቸው ከመከራውም አዳናቸው ተብሎ ተጽፏል። ኖ አይልም። መንፈስ ቅዱስን ልኮ አይልም። ቃሉን ልኮ ፈወሳቸው ከመከራቸውም ሁሉ አዳናቸው። ይሄ ፕሪንሲፕል ነው። ይሄ ፕሪንሲፕል ነው። እግዚአብሔር ከፕሪንሲፕሉ አይወጣም። ይሄ ነው ፕሪንሲፕሉ። የናንተ ፈውስ ቃል ውስጥ ነው ያለው። የናንተ መልስ ቃል ውስጥ ነው ያለው። ፕሊስ የእግዚአብሔርን ቃል ሪስፔክት አድርጉ። አም ሶሪ ቱ ሴይ ይህንን በመናገሬ እኛ የመጣ ነው የሕያው እግዚአብሔር ቤት የሕያው እግዚአብሔርን ቃል ልንሰማ ነው የመጣ ነው። የሕይወት ቃል ልንሰማ ነው። ያንን ቃል በመስማት የሚቀልጡ እጢዎች አሉ። የሚቀልጡ በሽታዎች አሉ። ወገኖቼ እግዚአብሔር ለሁሉም ነገሩ መጽሐፍ ቅዱስ ውስጥ ላለው ሁሉ ቃሉ ነው መጀመሪያ። ቃሉ ደግሞ ምን ይላል? ዮሐንስ ምዕራፍ 6 ቁጥር 62 እና 63። ዮሐንስ ምዕራፍ 6 ቁጥር 62 እና 63 ይህ የምነግራችሁ ቃል ሕይወት ነው፣ መንፈስ ነው። ቃሉ ውስጥ መንፈስ አለ። መንፈስ እኮ ስላለ ነው ማርያም ውስጥ ኢየሱስ አለ። ኢየሱስ ቃል ነው። ቃል ብቻ አይደለም፣ መንፈስ ነው። ሄደችና አሮጊቷ አክስቷ ላይ ብሪዝ አረገችባት። ሰላምታ ስትሰጣት ከዛ ቃል ጋር ለካ መንፈስ ሄዷል። በሷ ውስጥ ያለውን ጽንስ አዘልለው። እችን ልጅ አውቃታለሁ አይደለም እንዴ? ከዚህ በፊትም ሰላምታ ትሰጠኛለች። ከሰላምታም በላይ ብዙ እናወራለን። የዛሬው ድምጿ ግን ለየት ያለ ነው።
የሰላምታሽን ድምፅ ስሰማ ጽንሱ በውስጤ ዘለለ። ለምን? ኢየሱስን ስለተሸከመች እሷ ስትናገር ከእሷ ጋር ያ መንፈስ አልፎ ወጥቶ እሷን ነካት። ቃሉ ውስጥ መንፈስ አለ። ፕሊዝ ሪስፔክት። ቃሉን ደግሜ ላለው አድርጉ። ቃሉ ላይ እናንተ ፈውስ ሆኖ እዛ ጋር ብታጡስ ብትተላለፉስ በቃ ሄዳችሁ። አንድ ጊዜ አንድ ቤተ ክርስቲያን አሜሪካ ስንተኛ ዓመታችንን ልናከብር ነውና እባክህ ጽሁፍ ጻፍልን አሉኝ። እና አንድ ጽሁፍ ጻፍልን እንደው ጠንከር ያላሉኝና ለረጅም ጊዜ ጸለይኩና ሲሄድ አገለግላቸዋለሁ። አንድ ጽሁፍ ጻፍኩላቸው። ከሁለትና ከአንድ ማን ይበልጣል ብዬ ጻፍኩላቸው። ምን ነበር እነሱ ያሉት? ያሁኑን ትውልድና የኋላውን ትውልድ እንደው እንትን ሽልማት የምንሰጣቸው የቀደሙን ነገሌ አገልጋዮችን ስለምንጠራ እነሱንም ያማከለ ይሄኛውንም ትውልድ አሉኝ። እና እንደዚህ ብዬ ጻፍኩኝ። ከሁለትና ከአንድ ማን ይበልጣል አልኩኝ። ማን ይበልጣል? አይ እንደው ዝም ብላችሁ ይሄ ሰውዬ ሁለትና አንድን ከጠየቀን አንድ ሊለን ስለሆነ ነው ምናምን አትበሉ። ያው በሂሳብ ሕግ ሁለት ይበልጣል። እኔ ደግሞ እኩል ናቸው ነው ያልኩት። ለምን? ሁለትን ሁለት ያደረገው አንድ ነው። ሁለትን ሁለት ያደረገው አንድ ነው። አንድ ራሱን ከሁለት ውስጥ ቢወስድ ሁለት አንድ ሆኖ ይቀራል። ሁለት አንድ ሆኖ ይቀራል። የቀድሞ አባቶች በአሁኑ ትውልድ ላይ ተጽዕኖ ትልቅ አላቸው፣ ኢምፓክት አላቸው። እዚህ ጋር መጥተው የሚያገለግሉ ሁሉ ሰዎች ትልቅ ኢምፓክት አላቸው። እያንዳንዱ ቁጥር ከኋላው አንድ ቁጥር ሳይጨምር ሶስት አይባልም። አንድ ወስዶ ነው ሶስት፣ አንድ ወስዶ ነው አራት፣ አንድ ወስዶ ነው። አንዳንዶች ራሳቸውን ቢወስዱ አምስት የሚባል ቁጥር የለም። አራት አንዳንዶች ራሳቸውን ቢወስዱ። ስለዚህ ለነግራችሁ የምፈልገው የእግዚአብሔር ቃል ቢውልድ አፕ ያደርግና ወደ ክላይማክሱ ሲደርስ እያለ ሲደርስ የእግዚአብሔር መንፈስ በሙላት ይለቀቃል። ልሰብስብ። ቀደም አንድ ነገር ተናግሬያለሁ። በእግዚአብሔር ፊት ንጹሕ ጻድቅ ሆኖ መገኘት። በእግዚአብሔር ፊት እግዚአብሔር የተሰረቀውን ተካ፣ የሞተውን ተካ፣ የተደባለቀውን ግን አቃተው እና አለኝም እንዳይል የለኝም እንዳይል እግዚአብሔር ግራ ገባው አይባልም። ግን ይህንን ህዝብ ብዬ አልቀጥልም፣ ገና ክርስቶስ ይመጣል፣ ከዚህ ትውልድ ውስጥ ግን ሊመጣ አይችልም ብሎ ያንን ትውልድ ማጥፋት ፈለገ እና ሁለተኛ ዓለም ይባላል። የኖት ዘመን ምንድነው? ሁለተኛው ዓለም ይባላል። ሌላው እዚህ ጋር ያየነው እግዚአብሔር ሲያስብ ዝም ብሎ እንደው ሲያስብ እንደዛ አይደለም። እግዚአብሔር ሊያደርግ ሲል በእርሱ ውስጥ ዛሬ ይሄ ጉባኤ አንዴ በእግዚአብሔር ሕልውና ውስጥ ይለፍ። በእግዚአብሔር መታሰብ ውስጥ እለፉ። እግዚአብሔር ያስባችሁ። እንደ ጸሎት አርጌ እናገራለሁ። በእውነት እግዚአብሔር ያስባችሁ። ጄኒውንሊ የመጣችሁ ሰዎች፣ ግራ ገብቷችሁ የመጣችሁ ሰዎች፣ መሄጃ አጣችሁ የመጣችሁ ሰዎች፣ ይህንን ስፍራ የመጨረሻ አርጋችሁ የመጣችሁ ሰዎች እግዚአብሔር አይለፋችሁ። እግዚአብሔር ያስባችሁ። እግዚአብሔር ያስባችሁ። እግዚአብሔር ሲያስብ እኮ አንዴ መንጥቆ የሚገርም ሰው ነው። አብሮት የሚሞተውን ሰው ያ ወንበዴ እንዲህ አለው፣ እንደምንም በመጨረሻ እስትንፋሱ ዞር ብሎ አስበኛለሁ። ዛሬ እኔ እናንተ በጉርጓድ ነን አላለው። የሚደንቅ ነገር እየሞቱ ቀጥሎ የሚጠብቃቸው ቀብር እንደሆነ ጉርጓድ እንደሆነ እያወቀ አምላክ መሆኑን ሲናገር ምን አለ? ዛሬ ከኔ ጋራ በገነት። ምን አለው? ሰውየው እኮ ብዙ መጸለይ ጊዜ የለውም። እስትንፋሱ እያለቀ ነው። ሊሞት ጥቂት ነው የቀረው። በመጨረሻው እስትንፋሱ ከዚህ በፊት ሰውዬ የጸሎት ሰው ነው እንዴ? ጸሎቱን ሁሉ ጠቀለለና በአንድ ወርድ በአንድ ቃል ሪመምበር ሚ፣ አስበኝ። ያስባችሁ። ሶምሶንም መጨረሻ ላይ የተናገረው ነገር እንደዚህ ነው። ጠላቶቼን እንድበቀል
ስለ ሁለቱ አይኖቼ ስትል እባክህን አንድ ጊዜ አስበኝ። አንድ ጊዜ አስባችሁ በእግዚአብሔር ሉዓላዊ ማንነት ውስጥ አንዴ እለፉ። በሰው ጭንቅላት ውስጥ አላልኩኝም። በእግዚአብሔር ሕልውና ውስጥ ይሄ ጉባኤ ዛሬ ይለፍ። ማንም ባዶ እጁን አይውጣ። አግኝታችሁ ውጡ። መልስ ይዛችሁ ውጡ። ዛሬ ደግሜ አውጃለሁ በዚህ ጉባኤ ላይ ሳይጎድል ሳይቀልል ፍጻሜውም ሳይደርቅ አይቀርም። ይህንን እንደ ትንቢት ቃል በእናንተ ላይ እናገራለሁ።